ልጄ እንደው በመንገድ እንዳትቀር ይርዱን ልጆቼ ይርዱን አደራ ልጆቼ እንዲህ ያልቀርጉልን ይሄው ተጀምሯልና በጅምር ላይ ነው በመንገድ ላይ ነው ያለ ጫት መቃም አንፈልግም ሲጋራ ማጨስ አንፈልግም የምንፈልገው በቤተክርስቲያን ተገኝተን በቅጥረ ግቢው ተገኝተን ማስቀደስ የሷ ማደራ ይሄውና መቀደሻ ቦታ የለም ካህናቶች የሚቆሙበት የለም የኪዳነ ምሕረትን ቤተክርስቲያን እንድንጨርስ አግዙ ተኩስ እንግዲህ ልገል ነው የምተኩሰው እሳለምና አምላኬ ሆይ ገዳይ አታድርገኝ በሰው እጅም አትግደለኝ እባክህ ከቻልክ አስታርቀን ብዬ ነው ተኩስ የምጀምረው ማርያምን ስንት ሚሊዮን አካባቢ ፈጀ ትሪስት ይሄ እስከ 20 15 እስከ 20 አንዷ ደግሞ ጡቷ ሊቆረጥ አሁንም በካንሰር ጓደኞቿ ክርስቲያን ናቸው እስቲ እቺን ጸበል ተጠመቂ ግዴለሽም እኔ አሁንም እምነቴ ሙስሊም ነኝ አንሲጅራ ተዋህዶ አሎሪስ ተዋህዶ የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ ከአዲስ አበባ ቱሉ ቦሎ ከቱሉ ቦሎ ወሊሶ ከወሊሶ ወልቂጤ ከወልቂጤ ዋልጋ ከዋልጋ ዳርጌ ከዳርጌ ማዞሪያ ከማዞሪያ ንፋስ ስልክ አምባ ኪዳነ ምህረት ነው የምንገኘው ከአዲስ አበባ 218 ኪሎ ሜትር በኦሮሚያ ክልል ምዕራብ ሸዋ ሀገረ ስብከት ኖኖ ወረዳ እመቤታችን አማናዊት ታቦት ርሪተ ልቦና ቅድስተ ቅዱሳን ኪዳነ ምህረት ቤተክርስቲያን ይቺ የገጠሪቱን ቤተክርስቲያን ለማገዝ እዚህ ተገኝተናል። ውሏችን ምሽታችን ምን ይመስላል? ከናኖ ወረዳ ህዝብ ጋር ከስልክ አምባ ኪዳነ ምህረት ምእመናን ጋር ምን እንደሚመስል የምናሳያችሁ ይሆናል። ተከተሉ። ምስጢረኛዬ ጓዳዬ የጎደለኝን ታውቂያለሽ የቤተ ክርስቲያን የስስት ልጆች የቤተ ክርስቲያን ችግኞች የነገዋ ቤተ ክርስቲያን ተረካቢዎች ናቸው። ምዕራብ ሸዋ ኖኖ ወረዳ ስልክ አምባ ኪዳነ ምህረት ቤተ ክርስቲያን የህፃናት ክፍል ሰንበት ተማሪዎች ናቸው። እንዲህ ተሰብስበው ዝማሬ እያጠኑ አገኘናቸው። ኮቱ ኮቱ ማርያም ኮቱ ኮቱ ነይ ነይ ማርያም ነይ ነይ ይሏታል። በሰዓታት አባቶቻችን ንኢ ንኢ ይሏታል። እነዚህ ህፃናት ደግሞ እዚህ ኦሮሚያ ውስጥ ባለችው የስልክ አምባ ምዕራብ ሸዋ ኖኖ ወረዳ ውስጥ ባለችው የእመቤታችን የቅድስት ድንግል ማርያም የኪዳነ ምህረት ቤተክርስቲያን ተገኝተው በዚህ በሚያምር አረንጓዴ አጸድ መላእክት እንደ ግንድ በሚነጠፉበት ስፍራ ንኢ ንኢ ኮቱ ኮቱ ማርያም ኮቱ ኮቱ ነይ ነይ ማርያም ነይ ነይ ይሏታል። ኮቱ ኮቱ ማርያም ኮቱ ኮቱ ያጊፍቲ ኮቱ ኮቱ ጋሎነ ቢዳ አካነ ገሬ ኮቱ ኮቱ ማርያም ኮቱ ኮቱ ያጊፍቲ ኮቱ ኮቱ ጋሎነ ቢዳ አካነ ገሬ ቤተክርስቲያን ለመርዳት ስለመጣችሁ ከልብ እናመሰግናለን። እንግዲህ እቺ ቤተክርስቲያን የምትገኘው በኦሮሚያ ክልል በምዕራብ ሸዋ ሀገረ ስብከት ባምቦ ዙሪያ ባምቦ ወረዳ በስልክ አምባ ከተማ ነው የምትገኘው። እንደሚታወቀው እቺ ቤተክርስቲያን ረጅም ዓመት ቢሆናትም ምእመናን ማስቀደስ ይፈልጋሉ፣ ስጋ ወደሙ መቀበል ይፈልጋሉ። ከዚህ በመነሳት ግን እቺ ቤተክርስቲያን በጣም ትንሽ ከመሆኗ የተነሳ በዛ ላይም ደግሞ በማርጀቷ ምእመናን እንደ ልብ ገብቶ ቀኔ ማለት መሳተፍ አይችልም፣ ማስቀደስ አይችልምና ሎዛ ኢቨንትን ከልብ እናመሰግናለን። እንግዲህ እቺ ቤተክርስቲያን ብዙ ወጣት የላትም፣ ምእመናም የሌላ እምነት ተከታዮች ናቸው። ያሏት ምእመን ግን አንድ ሁለት ብለው አዋተው ከመንግስት ሰራተኛ እስከ ተማሪ ከተማሪ እስከ ቀን ሰራተኛ ያለውን አሰባስበው ይሄንን ግዙፍ ቤተክርስቲያን ጀምሯል። ይሄን ቤተክርስቲያን በመጀመራችን እጅግ ኩራት ይሰማናል። በኦሮሚያ ክልል አካባቢ ያለ ነው። እዚህ ምናልባት እዚህ በምዕራብ ሸዋ ስልክ አምባ ከተማ የምንገኘው ወጣቶች ጫት መቃም አንፈልግም፣ ሲጋራ ማጨስ አንፈልግም። የምንፈልገው በቤተክርስቲያን ተገኝተን በቅጥረ ግቢው ተገኝተን ማስቀደስ፣ ጸበል መውሰድ፣ ቅዳሴ ማስቀደስ፣ ዝማሬ መከታተል፣ ዝማሬ መዘመር፣
ስብከትን መስማት ነው የምንፈልገው። ስለዚህ እኛ ወጣቶች አንድ ሁለት ብለን የጀመርነውን ቤተክርስቲያን ማስጨረስ ነው የምንፈልገው አይደል ወጣቶች? ስለዚህ ከኛ የሚጠበቀው ሁላችንም እናደርጋለን። በየበረንዳው ሁናችሁ የምትቀሙ የምታጨሱ ሁላችሁም እቺን ቤተክርስቲያን ለማይረባ ነገር ብዙ ወጪ እያወጣችሁ ጊዜያችሁን ከምታባክኑ እቺን ቤተክርስቲያን ያላችሁን እያዋጣችሁ እቺን ቤተክርስቲያን እንድታስጨርሱልኝ በልዑል እግዚአብሔር ስም እማጸናችኋለሁ። አሁን የምናገኛቸው አባት ደግሞ በዚህ በደብሩ ትልቅ ስፍራ የሚሰጣቸው ተወዳጅ አባት አረጋዊ አባት ናቸው። አባታችን እንደምን አሉ? ደህና ኖት? እስቲ ባርኩኝ። የባርኩኝ ምስጋና ይግባ እግዚአብሔር እናንተንም ያቆየልን። አሜን አሜን። ደህና ኖት? ደህና። ማን ነው ስሞት? ቆሞስ አባ መላካ ሕይወት ገብረ ጃታ። ስንት ዓመትዎት ነው? 102 ዓመት። 102 ዓመት? እውነት? ባዝራ 1916 ክርስትና በዚህ በኖኖ ወረዳ ኦርቶዶክስ ተዋሕዶ እምነት ነበር የሚከበረው። እናንቀሳቀሳለን፣ እናስተምራለን። አስተምረን እንደዚሁ ደግሞ በ40 ወንድ በ40 ሴት በ80 ብለን ይንገሩኝ እስቲ ስለ ኪዳነ ምሕረት። ኪዳነ ምሕረት ቤተክርስቲያን የቆየች ከዛ ከሚካኤል ጋር እንደዚሁ በ77 መከራ መጣ። ትንሽ የከብት እልቂት ጋንዲ ከብት ጨረሳ እንደዚሁ ደግሞ እንትን ወንፈል እየገባው እዚህ ኪዳነ ምሕረትና እዚህ ጊዮርጊስ አብረን እንደዚሁ ታቦት እያወጣን እዚህ ወንዝ ላይ እንደዚሁ እናገለግላለን። 5 ሳንቲም 10 ሳንቲም ስሙኒ ማስቀመጥ ነው እያልኩ ነው ምጮኸው። ምን የሷ ማደራ ይኸውና መቀደሻ ቦታ የለም። ካህናቶች የሚቆሙበት የለም። በዓመት በዓል ሴቶች የሚቆሙበት የለም። እንደዚህ ያለ እያልኩ አይደለም ምጮኸ አገር ውስጥ እየተናገርኩ ከዚህ ቀደምም እያልኩ ነው። ለሷ ማን ይተኛል? እናታችን ነች። የበላይሰብ እመቤት ነች። የምሕረት እናት ነች። ለሷ ማን ወደ ኋላ ይላል? አገሩም ሴት ወንዱም ተነስተን እንደዚሁ እኔ ያለኝን 10 ሳንቲም 5 ሳንቲም 100 ብር እየጣልኩ እንደዚሁ ሰዎቹን እንደው ባዶ እጅ ቤተክርስቲያን አትዱ፣ ድንጋይ እንኳን ሰው ተሸክሞ ይሄዳል እያልኩ ነው። የልፋታችሁ ውጤት የድካማችሁ ውጤት ፍሬ አፍርቶ እዚህ ጋር ደርሶ ለማመስገን በቅቻለሁ። እናንተ በሰጣችሁት 10፣ 5፣ 100 ሺህም 10 ሺህም 1 ሺህም 1 ብርም የሰጣችሁ ሰዎች በሙሉ ሁላችሁንም ከልቤ አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ እላለሁኝ። የሚገርማችሁ ነገር እዚህ አካባቢ ቤተክርስቲያን የለም ማለት ይቻላል። ከዚህም በፊት አባቶች፣ ወንድሞቼ፣ ወጣቶች እንዲሁም ህዝበ ክርስቲያኑ በሙሉ ከ1 ሰዓት መንገድ በላይ እየሄደ ነው ሲገለገልም ሲያመሰግንም የነበረው። እንግዲህ ከጀርባ የምታዩትኛዋ መቃኞ ኦልሞስት ከ20 ዓመት በፊት የተሰራች በጭቃ የተገነባች ነች። አሁን ላይ ፈርሳ ዝናብ በጣም ነው የሚገባው። 20 ዓመት ሆኗታል። የ20 ዓመት እድሜ 20 ዓመት አልፏታል። ከ20 ዓመት በፊት የት ነው የነበረው? እዛ እየተመላለሰ ከዚህ ጊዮርጊስ የሚባል አለ የ1 ሰዓት መንገድ፣ ከዚህ ሚካኤል የሚባል አለ የ45 ደቂቃ መንገድ እየሄዱ ነው። እንግዲህ ይህንን ቤተክርስቲያን ለማስራት ምንድነው ያነሳሳስ ነገር? እኔ ይሄንን እንደ ቀላል አድርጌ መናገር አልችልም። እኔ ምን እላለሁ መሰለህ፣ ወደ ጦርነት ሜዳ ስገባ ብዙ ጊዜ የምላት ቃል እሳለማለሁ። ተኩስ እንግዲህ ልገል ነው የምተኩሰው። እሳለምና አምላኬ ሆይ ገዳይ አታድርገኝ፣ በሰው እጅም አትግደለኝ፣ እባክህ ከቻልክ አስታርቀን ብዬ ነው
ተኩስ የሚጀምረው ማርያምን ውዳሴ ማርያም ከኪሴ አይጠፋም። ከደረት ኪሴ ላይ ሚሊተሪ እዚች ጋር ኪስ አላትና ከዛች ከደረት ኪሴ ውዳሴ ማርያም አይጠፋም ነበር። ውዳሴ ማርያም አንብቤ ነበር። በየትኛውም የጦርነት ሜዳ ውስጥ በየትኛውም የጦርነት አውድማ ውስጥ ውዳሴ ማርያም ይዘን የምትዋጋው? እሱ ከሌለ እኔ ሲጀመር እንቅፋት መጥቶ ይወርቃለሁ። ውዳሴ ማርያም ከኪሴ የወጣ ቀን እንቅፋት ይዞኝ ከቤት ሳልወጣ ነው የምወርቀው። ሸለመ ኢትቻ እባላለሁ። እዚህ ስልካምባ ቅድስት ኪዳነ ምሕረት ቤተክርስቲያን ውስጥ ነው ያለነው። የኔ ኃላፊነት የሰበካ ጉባኤ አባል ነኝ። ይህንን ቤተክርስቲያን የኪዳነ ምሕረት ቤተክርስቲያን ስትሰሩ ያጋጠማችሁ ፈተና ምንድን ነው? ያጋጠመን ፈተና የገንዘብ ነው። መጀመሪያችኛው መቃኛዋን ስንሰራ ራሱ በጉልበታችን ነው የሰራ ነው። ዲዛይኑን የሚያግዘን አንድ ሰው ነበር። የምናሰራበት ገንዘብ የለንም። ህዝበ ክርስቲያኑ የለም። ከመኖሩም በላይ ደግሞ ክርስትና በብዛት የተስፋፋበት አካባቢ አይደለም። ህዝበ ክርስቲያኑ መጥቶ ቀርቦ ቤተክርስቲያንን መስራት ልምድ የለውም። በጉልበታችን መርጌን፣ በጉልበታችን በር ተክለን፣ በጉልበታችን ቆርቆሮ ሰርተን ነው ቤተክርስቲያኗ እስከዚህ የኖረችው። 2000 አካባቢ ነው እንግዲህ ህዝበ ክርስቲያኑም ትንሽ እውቀት እየጨመረ የመጣ በዚህ ቤተክርስቲያን ምክንያት ወደ እግዚአብሔር እየቀረበ የመጣ ሰው አሁንም ገና ብዙ ይቀረዋል። ሰው ያለው ሰው ጥቂት ቢሆንም እንግዲህ ከፍላጎት አንጻር እያወቀ የመጣ ወደ እግዚአብሔር እየቀረበ የመጣ ሰው እዛ እንደ እግዚአብሔር ፍቃድ ይሄኛውን ቤት ጀመርን። እዚህ ጦርነት ላይ ያለሁኝ ብዙ ጓዶች ያልቋል። ብዙ ሰው ያውቃል። የዚህ አካባቢ ሰው በተለይ ያውቃል። ሰው ቤተሰቤ ሙቷል ተብሎ ተገሏል ተብሎ ተወራ። ቤተሰቤ ድንኳን ተጥሎ ብዙ ነገር ተደርጎ ነበር። እኔ ጦርነቱ ከሁለት ጊዜ ተጥሏል ባይዘው በእኔ ምክንያት። ከዛም በኋላ እዛ ጦርነት ውስጥ ቁጭ ብዬ ጨነቀኝ። ማለት በቃ የማየው ነገር በጣም ከባድ ነገር ሲሆን እመቤቴ ሆይ አንቺ ከዚህ ካስመለጥሽኝ ያንቺን ቤት እሰራለሁ ብዬ ተሳልኩኝ። እሺ ወጣሁኝ። እስር ቤትም ገብቼ ከእስር ቤትም እመቤቴ ሆይ በቀንሽ አንቺ አውጪ፣ አንቺ ተገለጭልኝ ብዬ አልቅሼ ለማንኳን ገናን እስር ቤት አሳልፌ በ21 ወጣሁ ከእስር ቤት። ለእኔ ተአምር ሆነ። እዚህኛው ጦርነት ውስጥ ገብቼ በቃ የሆነ ታይም ላይ አማኑኤል ብዬ የማላውቀው ሰውዬ አማኑኤል ከነናትህ ድረስልኝ አልኩት። ልብሴ ተበሳስቶ በጥይት ምንም ሳልጨረፍ ምንም እንትን ሳልል እግዚአብሔር ከዛ ሁሉ አሻግሮኝ እዚህ ጋር ስላደረሰኝ ይሄ ለእኔ ትንሽ ነገር ነው። እንዴት ብለህ ጀመርካት? እሺ ማለት ነው። የቲክቶክ አካውንት ገብተህ ምን አልካቸው? ከዛ መጣሁኝ ለጥምቀት ነገርኳቸው። የዛሬ ያለፈ ዓመት ማለት ነው። ጠየቅኳቸው ለምን በቪዲዮ አልሰራም ስላቸው አላመኑም። ማለት እንደዚህ ይሆናልም ብለው አልጠበቁም። አላመኑም፣ ችላ አደረጉኝ። ድጋሜ ጠየቅኳቸው። እቺን ቤተክርስቲያን እንስራት አልኳቸው። እስቲ እሺ እንሞክር፣ እድሉን እንስጣለን። እድሉን ሞከርኩኝ፣ እድሌን ተጠቀምኩ። እግዚአብሔር ይመስገን። ቪዲዮ ለቅቄ የመጀመሪያ ጊዜ ስንት ሰጡህ? ምን ሰጡህ? የቲክቶክ እንትኖች ፎሎወሮች፣ የቲክቶክ ፎሎወሮች በሚሊዮን የሚቆጠር ገንዘብ በመጀመሪያው ቪዲዮ እመቤቴ። ከዛ ምን አደረግህ? ምንም አልነበረም እዚህ ጋር ምንም ነገር አልነበረም። ስለ ይሄ በቃ ወጥቷል። አሸዋ የለም፣ ጠጠር የለም፣ ሲሚንቶ የለም፣ ምን የለም። የደብሩ አካውንት ላይ ብር የለም። ከዛም በኋላ ወዳውኑ እግዚአብሔር ረድቶን ሚሊየንስ ገንዘብ ሲመጣ እቃ መምጣት ጀመረ። እቃ መምጣት ጀመረ። እቃው እየገባ ስራው ተጀመረ። ከዛም በኋላ እኔም በቃ ራሴን እየደወልኩ የምመጣው እዚህ ልመጣ ነው እያልኳቸው እና እግዚአብሔር ደግሞ በሱ መልካም ፍቃድ ዛሬ የቆመችው ህንፃ በእኔ አቅም ሳይሆን በህዝበ ክርስቲያኑ በእግዚአብሔር ኃይል እዚህ ጋር ደርሳ ስላየውኝ ባይዘ ከዚህም በኋላ ቢቆም ራሱ ደስተኛ ነኝ። ፍቅር ሰውን በጣም ነው የሚያመሰግነው። እመቤታችን ትጠብቅልን፣ እመቤታችን ትርዳው፣ ትባርከው። በጣም አግዞናል። በሱ ብርታት ነው። እኛ አቅማችን እስከ መሰረቱ ብቻ ነበረ። ከመሰረቱ በላይ ያለውን እነዚህ ኮሎኖችና እስከዚህ እስከ ቢሙ ድረስ እንድንሄድ ያደረገን የዚህ ልጅ እርዳታ ነው። በቲክቶክ እርዳታ እያደረገን ገቢ እያሰባሰበ በሱ የሚያስፈልጉትን እቃዎች ማቴሪያል እየገዛን እስከዚህ ድረስ ችለናል። አሁን ወንድሜ እንደተናገረው ከዚህም በኋላ ምንም ገቢ ስለሌለን አካውንታችን ባዶ ስለሆነ የህዝብ ክርስቲያናችን እርዳታ በጣም ያስፈልገናል። ስንት ብር ብታገኙ ያልቃል ቤተክርስቲያኑ? በአጠቃላይ እንግዲህ ቤቱ የታቀደው እስከ 45 ሚሊዮን ነው። በአጠቃላይ ቤቱን ለመጨረስ ማለት ነው 45 ሚሊዮን ነው። ነገር ግን እስካሁን እንግዲህ አሁን ከዚህ በኋላ የሚያስፈልገው ፌሮ፣ አሸዋ፣ ሲሚንቶ፣ ጠጠር በብዛት ያስፈልገናል። የላይ ደግሞ ከፌሮ በላይ ጉልላት ያለ በሮች አሉ፣ መስኮት አለ።
ቤተልሔም አለ። እንደገና ደግሞ ቤተክርስቲያኑ ከሰራ በኋላ ዙሪያው ወደ ከበረንዳው እና መውጫው ገና ብዙ ዙሪያ ይሰራል። እንግዲህ ያ ሁሉ በጣም እንግዲህ ቀላል ብር አይደለም የሚጠይቀን፣ ቀላል ብር አይጠይቅ። ስለዚህ ምንድነው ህዝበ ክርስቲያናችን እስካሁን ሲረዳን ቆይቷል። በዚህ በቲክቶኩና በአጠቃላይ እውነትም ክርስቲያን አለ በሀገራችን ብለን ብዙ ተስፋ በቃ ሰንቀን ነው እስካሁን የደረስነው። አዲሱ ዳባ እባላለሁ። የህንጻ አሰሪ ኮሚቴ አባል ነኝ። ይሄኛውን ቤተክርስቲያን ለማስራት እንግዲህ የገጠመን ፈተና ብዙ ነው። ይሄ ተብሎ የሚነገር አይደለም። እኛ ቤተክርስቲያኑን ለማስራት ከጀመርነው አሁን 6 ዓመታችን አልፈዋል። ቤተክርስቲያኑን ለማስራት ብዙ ህዝበ ክርስቲያን በብዛት የለም። ህዝበ ክርስቲያኑ በጣም ጥቂት ነበረ። በዚህ ከተማ ውስጥ ሌላ ቤተክርስቲያን የለም። ሌላ ቤተክርስቲያን ስለሌለ ምእመናኑም ብዙ ሩቅ ቦታ ሄዶ ነው አገልግሎት የሚያገኘው። ስራውን እንግዲህ ስንጀምር አሁን የገንዘብ እጥረት ገጠመን። ምእመናኑ በጣም ጥቂት ነበረ። እስከ መቼም ቢሆን እስከ እድሜ ልክ ቡንካር ሰርተን አጠናቅቀን ለአገልግሎት እንዲበቃ እናደርጋለን። ህዝበ ክርስቲያኑ የቅዳሴ አገልግሎት አያገኝም። ልጆች ትምህርት አገልግሎት፣ የወንጌል አገልግሎት አያገኙም። በዚህ ሰበብ ደግሞ ህዝበ ክርስቲያኑ እየተሰደደ ወደ ሌላ ሃይማኖት ይሄዳል። ከዚህ ሁሉ እኛ ደግሞ እያለን ዝም ብለን አይተን ከምናልፍ ይህን ጥቂት ቤተክርስቲያኑ እንኳን ቢሆን ሰርተን አገልግሎት እንዲገኝ እናደርጋለን ብለን ጀምረን ነበር። በፊትም ስንጀምርም ቤተክርስቲያን በአካባቢ የለም፣ ሩቅ ነው። ህጻናት አይሄዱም። ወጣቶችም አገልግሎት የሚያገኙበት ቦታም የለም። ይሄን ትንሽ ቤተክርስቲያን አሁን በስንት መከራ በጉልበታችን በራሳችን ተነሳሽነት ተነስተን ወደ ከ100 ሰው በማይበልጥ ነው የተጀመረው። እችን ጥቂት ቤተክርስቲያን ሰራን። አሁን ቤተክርስቲያኗ እችኛው በፊት የተሰራችው ቤተክርስቲያን በጣም ጠባብ ናት። በቅዳሴ ጊዜ ህጻናት ውጪ ቆሞ ነው ለቁርባን የሚጠብቁት። በፀሐይ ጠራራ በዝናብ ሰዓትም ዝናብ ውስጥ ሆኖ ቤተክርስቲያኑ በጣም ጠባብ ናት። ቄሱ ራሱ በቅዳሴ ሰዓት ዕጣን ሲያጥን ውጪ ሆኖ ነው በዙሪያ የሚዞር እንጂ በውስጥ ለማዞር አይችልም። በዚህ ሁኔታ ውስጥ ሆኖ ነው ህብረተሰቡ አገልግሎት የሚያገኘው። መጀመሪያ አመሰራረቷም ራሱ ብዙ ህዝበ ክርስቲያን እምነቱን ለቆ ወደ ሌላ ሃይማኖት እየሄደ ስለሆነ በዚህ ከተማ ውስጥ ቤተክርስቲያን ታስፈልገናለች በማለት የተወሰኑ አባቶቻችን ተነጋግረው ማህበር አቋቁመው እቺ ቤተክርስቲያን እንድትመሰረት አደረጉ። ከዛ በኋላ እቺ ቤተክርስቲያን ከተቋቋመች በኋላ ሁሉም የሚችለውን አቅም እያዋጣ ወደ ወንጌል ነበረ እንትን ሲያደርግ የነበረው። አባቶችም በየቤታቸው እየሄዱ ጸሎት እያደረጉ በቤት ነበር እንደው መጀመሪያ የተጀመረው ማለት ነው። ትምህርቱም ጸሎቱም በማህበር ምክንያት ተጀምሮ በዛኛው እየተማረ እቺ ተቋቋመች። በዚህኛው ላይ ደግሞ ወንጌሉ እየተስፋፋ ስመጣ ህዝቡም እየበዛ መጣ። መጀመሪያ የለም ሲባል የነበረው ሰው እግዚአብሔር ይመስገን ወጣቱም አባቶችም እምነታቸውን አውቀው እየበረቱ እየጠነከሩ መጡና አሁን እግዚአብሔር ይመስገን ከማንኛውም ሃይማኖት ድርጅት በላይ ብዙ ህዝብ አለን። ብዙም የሚያስፈራ እንትን የለም። አገልግሎትም በየቀኑ ማታ ማታ ይሰጣል። እንዲሁም እሁድ በስነ ስርዓቱ ወንጌል እየተሰጠ ያለው ብዙ መምህራንም እቺው ቤተክርስቲያን አፍርታ በዚህም በሌላ ቦታም የተማሩት ልጆች ስላሉ በዛኛው እየተገለገለ ነው ያለ። በብዙ መንገድ አሁን ብዙ ሰው ሃይማኖቱን እያወቀ በመጣም የተለያዩ አንደኛ የጸጥታ ችግር ስላለበት በዙሪያው ሰው እንደ ልቡ በዚህኛው ህይወቱን አድርጎ ተረጋግቶ የመኖር ችግር አለ። አስናቀ አለሙ እባላለሁ። የዚሁ ሀገር ተወላጅ ነኝ። ህፃን ሆኜ በ7 ዓመቴ እዚሁ ኪዳነ ምሕረት ድኛለሁ። ታምሜ ወደ ውስጥ ያመኛል። እናቴ አዝለውኝ እዚህ ጸበል አመጡኝ። ሲያመጡኝ በ3ኛ ቀን የሆነ ነፍስ ያለው ሚንቀሳቀስ ትልተ ወደ ወጣ። ከዛም ያኔ ህፃን ነኝ። አሁን ደግሞ የዛሬ 4 ዓመት በጣም በጠና ታምሜ 2-3 ሆስፒታል ተመረመርኩ። ሲመረመር ጨጓራ ነው ብሎ ሽሮፕ ክኒን ሰጡኝ። ከዛ ተመልሼ ስገባም በጠና ታመምኩ። ታምሜ በጣም እየተሰቃየሁኝ መስከረም 16 ሌሊቱ ሙሉ እንዲሁ አልተኛም። ሳለቅስም ሲጸልይም ሲሰቃይ አደርኩና ቅዳሴ ሲገባ ሁሉ ይሰማኛል። እናቴ ኪዳነ ምሕረት እንግዲህ ዛሬ ተጨንቄ ያለው ወይ ሞቴን ወይ ሽረቴን ምሪኝ እናቴ ቅረቢኝ ብዬ ጸሎት እያደረኩ ወር ሙሉ እንቅልፍ የለኝም፣ ምግብ አልበላ። ከዛ የሆነ ህልም እንኳን አሳይኝ እናቴ ተሰቃየሁ ብዬ እያለቀስኩኝ ለ10 ደቂቃ ያህል ይሆን እንጃ የሆነ እንደ እንቅልፍ ሲወስደኝ
በህልሜ እጄን እግሬን ታስሬ ያለው ከዛ ያለሁበት ቤት እሳት ተለኩሷል። ሁሉም የሆነ ላሜራ በር እኔ ላይ ልወድቅ ስል ወይኔ ማን ነው ያሰረኝ? ምን ሆኜ ነው የታሰርኩ በልቤ እያልኩ ከዛ አይዞሽ 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 አለሁልሽ የሚል ድምጽ ሰማሁኝ። የሆነች ወፍ መጣችና እርግብ ትመስለኛለች በክንፏ ተሸክማኝ ከዛ ቤት አወጣችኝና ጣለችኝ። ከዛ ብንና አልኩና እናቴ ልል ስል ልጄ ታጠገቤ አንዴ ጸሎት አንዴ ማልቀስ አሁን ደግሞ ምን ሆነሽ ነው? አይ ሽር ያለው መቤቴ ቀረበችኝ ማረችኝ። አሁን ጸበል አንጡልኝ ብዬ ጸበል አመጡልኝ። ከዛ በሁለተኛ ቀን ባጃጅ መጣሁ። 1-2-3 ቀን መጣሁኝ። ከዛ ስጠመቅ በመጨረሻም የሆነ የሞት እባብ ከሆዴ ወጣ። በዚህ ምራኛለች እናቴ ለኔ እንደደረሰች ለሁሉም ትድረስ ላመነባት። ብዙ ማቴሪያል ነው የሚጎለን። አሁን ኮሎኔና መሰረቱ ነው ወጣ እንጂ ብዙ ነገር ይጠይቃል። ወደፊትም አሁን እነሱ እንዳሉት ፌርኖ በብዛት ያንሰናል። ማቴሪያሉ ሲሚንቶም የለም፣ አሸዋም የለም። ድንጋዩ ራሱ ገና በረንዳው ራሱ ዙሪያ ይሰራል። በር አለ በፊት ከላይ ደግሞ ጉልላት ምናምን አለ። የቤቱ ወለልም ገና ከውስጡም ይኖራል። ቀለም ምናምን ያስፈልገዋል። ከውስጡም ደግሞ ጅምሰምና ለኮርኒስ ምናምን በውስጡም የሚሰሩት ነገሮች ማቴሪያል ብዙ ናቸው። እነዚህ ሁሉ ይጎለናል። አሁን ያለን ካፒታል በጣም አናሳ ስለሆነ በህዝብ ብድርና በህዝብ እንትን ነው መዋጮ ነው የምንሰራው። በዚህ ላይ ደግሞ የካህናቱና የዲያቆናቱንም ህዝቡ ነው የሚከፍለው። እነሱንም በየወሩ ደሞዛቸውን ከኪሳችን አዋጥተን አስራት በኩራትም እየከፈል ህብረተሰቡም ደግሞ በቡዳይም የተከፈለውን ህዝቡ እየተመደበ በህዝብ ላይ እየተመደበ ይሄን ሁሉ አገልግሎት እየተሰጣ ነው። አሁን ብዙ ማይመናን እዚህ ጋር ቆይተዋል። ከዚህ ይሄድ የነበረው ማይመናን አሁን በፊት ከዚህ ከሃይማኖቱ ውስጥ ለቆ ወደ ሌላ ሃይማኖት ሲሄድ የነበረው ህዝብ አሁን ተምሮ ገና ሌላ ቤተክርስቲያን አገልግሎት እየሰጡ ነው። ብዙ ዲያቆናቱ ወጡ፣ ብዙ መምህራን ወንጌል ወጡ። ስንጀምር እኛ ይሄ ቤተክርስቲያን ሲንጀመር በዛኔ በ2000 እችኛው ትንሽ ቤተክርስቲያን ስትሰራ 2 ሰው ሆነ 20 ሰው አደራጅተን ማህበር ገብርኤል ማህበር 2 ታቦት ነው ያለው እዚህ ውስጥ የቅዱስ ገብርኤል አሁን ደብል አለ። ኪዳነ ምሕረት መጀመሪያ ኪዳነ ምሕረት ብለን ነው ተሰይሞ ታቦቱም ከሌላ ቦታ አስመጥተን አስገባን። አሁን 2ቱ ታቦት አገልግሎት በሁለቱም ቀን አገልግሎት ይሰጣል። እነዚህ 2ቱ ታቦታት አሁን ማህበሩ በገብርኤልም በኪዳነ ምሕረትም ይጠጣል። እነዚህ ማህበራትም እያዋጡ የቻሉትን የጉልበታቸውን እያዋጡ እያሰሩ ነው። እንግዲህ በዚህ ሁኔታ ውስጥ ነው አሁን ችግራችን ብር ነው የምንሰራው። በአካባቢ የሚገኝ ምንም ማቴሪያል የለም። አሁን እንትናንም አሸዋ ራሱ የምናስወጣው ከዛ ከውሳይና ከምናምን ነው የሚመጣ። ሲሚንቶም ራሱ ከአዲስ አበባ ሁሉም ነገር ከሩቅ ነው የሚመጣ። ይህም ደግሞ በትራንስፖርት ነው የሚመጣ። በዚህ ላይ ደግሞ የገበያ ሁኔታ በጣም በከፍተኛ ደረጃ ጨምሮ በፊት ወደ 70 ሺህ ብር ስንገዛ የነበረው ዛሬ 140 ሺህ ምናምን ነው አንድ ሲኖ ትራክ አሸዋ የምናስወረደው። ጠጠርም እንደዛው ወደ 140 ሺህ ብር እያስወረደን ነው አሁን በዚህ ሰዓት ማለት ነው። ህዝቡ ደግሞ በዚህ ሁኔታ ውስጥ ሆኖ ይህን ያህል ገንዘብ ከፍሎ አንድ ባጆ ለማምጣት በጣም ይከብደዋል። እነዚህን ሁሉ ማቴሪያል ለማግዛትም በጣም ስለሚከብደን በውስጥም ያሉት ማይመናን በውጭም ያሉትም የኦርቶዶክስ ማይመናን በሙሉ እርዳታ እንዲያደርጉልን እንጠይቃለን። ስሜ ደሜ ጆቴ ይባላል። የስራ ድርሻዬ የሰበካ ጉባኤ አባላትና የስራ ድርሻዬ እዛ ውስጥ የሂሳብ ሹም ነኝ። ይህን ቦታ በነጻ ስጦታ ሰጥቶ ሰዎች እውቀታቸውን፣ ገንዘባቸውን፣ ጉልበታቸውን በማቀናጀት ይቺን ቤተክርስቲያን እዚህ አቋቋሙ። ከአመሰራረቱም ይሄ ታሪክ ያለው ቤተክርስቲያን ነው። ግን ከዚህ ከ18 ዓመት ቆይታ ውስጥም ብዙ ታሪክ የሰራች ቤተክርስቲያን ናት። አንደኛ ቅድም እንደተባለ ምን ያክል ከሃይማኖት ሌላ ሃይማኖት ተከታይም ወደዚህ መልሳቸዋል የተባለው፣ በአንጻሩ ደግሞ አይደለም ሌሎችም በብዛት ማምጣት ይቅርና እቺ ቤተክርስቲያን እዚህ ባትቋቋም ኑሮ ሌሎቹም እዚህ አይቆዩም ነበር። ህጻናቶች እዚህ የሰንበት ተማሪ እንዲሆኑ በብዛት ሰንበት ተማሪዎች እዚህ እንዲያፈሩ፣ ብዙ ዲያቆናቶች እዚህ ተምሮ ወጥቶ የዚህ ቤተክርስቲያን ቀዳሽ እንዲሆኑ፣ ሌሎችም ቦታ አገልግሎት ሌላ ቦታ ተንቀሳቅሰው አገልግሎት እንዲሰጡ በስብከት አገልግሎት በዝማሬ እያገለገሉ ነው ያሉ። በሌላ በኩል እቺ ቤተክርስቲያን አሁንም ብዙ ሰዎች
በጸጥታ ችግር ምክንያት ከተለያዩ ቦታ ተፈናቅሎ ወደዚህ ቤተክርስቲያን የመጡ የጧት የማታ ጸሎታቸውን እዚህ የሚያደርሱ የሚጽናኑበት ብዙ ታሪክ ያለውን አገልግሎት ሲሰጥ የነበረ ቤተክርስቲያን ናት። ይሄን በዚህ መልኩ ሲገልጽ ጠቅለል ባለ መልኩ ይሄ ቦታ ከ2009 በፊት 1080 ካሬ ብቻ ላይ ነው የተመሰረተ። ቅድም እንደገለጽኩት አቶ አሰፋ በነፃ ሲተውጣ ከሰጡት ከዚህ ወዲህ እንግዲህ እዚህ ቤተክርስቲያን ተከታይ ውስን ኦርቶዶክስ እምነት ተከታይ ነው የነበረው። አሸናፊ ታና እባላለሁ። የዚህ ከተማ ተወላጅ ነኝ። አጋጣሚ ሆኖ እኔ ተማሪ በነበርኩኝ ሰዓት የማላውቀው በሽታ ትምህርት ቤት ተሰልፌ ያለው የሚጥል በሽታ ጀመረኝ። ያንን በሽታ ቤተሰቦች ያልወሰዱኝ ቤተክርስቲያን እንትን ሆስፒታል አልነበረም የለም። አጋጣሚ ሆኖ 13 ዓመት ሙሉ ነው አማኑኤል ሆስፒታል ተመላልሼ መድኃኒት ስወስድ ነው ቆየሁኝ። ከዛ ያንን መድኃኒት ስወስድ ምንም ለውጥ አላየሁም። አይ እንግዲህ ጉዳዩ አስቸጋሪ ነው፣ ወደ ጸበል መሄድ አለብህ ብለውኝ ያልኩበት ጸበልም የለም። አጋጣሚ ሆኖ ኪዳነ ምሕረት ጸበል እንግዲህ ተወልጄ ያደኩበት ቦታ ነው። መጣሁኝ፣ ጸበሏን ተጠመቅኩኝ፣ ተመላልሼ ጸበሉን እየጠጣሁኝ ብዙ ነገር እንትን ያልኩኝ። ከዛ እግዚአብሔር ተመሰገነ ይሁን ኪዳነ ምሕረት ጸበሏን ተመላልሼ እየተጠመቅኩኝ ዛሬ እግዚአብሔር ተመሰገነ ይሁን ተሽሎኛል። እግዚአብሔር ተመሰገነ ይሁን። ነይ ነይ ማርያም ነይ ነይ ድንግል ሆይ ነይ ነይ ያነሳት ባል ከቶ እንዳላይ ነይ ነይ ማርያም ነይ ነይ ድንግል ሆይ ነይ ነይ ያነሳት ባል ከቶ እንዳላይ akkam maqaan kee eenyu? Jiituu Shallamaan jedhama. Ergaa qabdaa? Ergaan ni qabus manni amantaa keenya akka isin nu deeggartanii akka isin nuuf ijaartanidha. Kan biraa immoo nuti as keessatti guddannee nama waaqayyoo taanee waaqayyoon immoo achiin nu gahuu barbaanna. Guyyaa manni amantaa kunis akka inni nuuf ijaaramee nuuf xumuramuu barbaanna. Obboloonni keenya dhiirotaas immoo akka jarras keessatti diyaaqonummaa baratanii barsiisaa ta'anii iddoo guddaa ta'an barbaanna. Nutis immoo as keessatti faarfattoota taanee as qorrobsiisnee guddachuu barbaanna. ያንን ኮስ ካንመጣ ይሄ ቤተክርስቲያን እየተሰራ ነው የኪዳነ ምሕረት አይደለ? ኢትዮጵያ ውስጥ ያሉ ውጭም ሀገር ያሉ ኦርቶዶክሳውያን ምን እንዲያግዟችሁ ነው የምትፈልጉት? ይሄ ቤተክርስቲያን ተሰርቶ እንዲያልቅ እንፈልጋለን። ምን ያግዟችሁ? ብር በደንብ ያስፈልጋል። ብር ያስፈልጋል። Maqaan kan koo Adaanee Olaanaan jedhama. Gaheen hojii kootee as keessatti sassaabaa galiiti. Galii kan wanni jedhudha. Galii kan walitti qabu. Kanaaf ani dhugaadha mana amantaa kana jalqabumaa kaasee hundeeffama isheerraa kaasee asuman ture nan beekachaadha. Gaafa manni amantaa kun 2000 hundeeffamu nama 50 illee hin ta'u. Kanaaf amma galata rabbiitii sana keessaa hundumti darbee naannoo 200 kaaree irratti kan ishiin hundoofte. Kanaaf haadhammoo galata rabbiitii hanga kana sadarkaa kanarra geenye akkuma obbolaan kiyya afaan Amaariffaatiin kaasan waan hunda keessa darbinee sadarkaa kanarra geenye jirra jechuudha. Amma garuu ani dhugaadha gaafa ijaarsa mana kanaa hin jalqabne yeroo adda addaa itti karoorfamaa itti yaadamaa turame jechuudha. Milkaa'uu hin dandeenye. Garuu waggaa 6 dura mana kana hin ijaarrannee jalqabne sanaas 2013 otoo mana kana jalqabnee jiru qormaanni dhimma nageenyaatiin haala rakkoo adda addaatiin namni nuti qabnu haalli nuti jiru nu jalaa bittinnaa'ee deemee hojiin kanaa gidduutti dhaabatee ture jechaadha. Ammas sadarkaa sana keessa darbinee eegga dhaabatetti immoo waa'ee dhimma fiqir sawutiin kaastanii ture jechaadha. Kanaaf ani dhugaadha eegganni immoo wal arginee haala jirutti haala miidiyaa kanaan hojii kana eegalleetii amma kana deebi'ee lubbuu horatee sochii jalqabee jechaadha. Sababa kanaatiif seenaa mana amantaa kanaa yoo kaasne baay'ee guddaadha jechaadha. Baay'ee dubbatamee isin dhugaadha. Maaliif waan hedduu keessa darbinee waan hedduu qormaata hedduu keessa darbinee sadarkaa kanarra gaame jechaadha. Haadhallee qormaanni sun dhabamee miti waan ta'eedhaaf an ammas gama kanaatiin qaamni amma akkuma jedhame haala ikoonomiitiin haala nageenyaatiin rakkoo guddaatu jira waan ta'eedhaaf nama nuti hin qabne nu jalaa deemee magaalaatti galee jira waan ta'eedhaaf socho'uu illee hin dandeenye jechaadha.
uummanni keenya tajaajilallee guutummaa guutuutti argateera jechuun baay'ee namatti ulfaata waan ta'eedhaaf manneen amantaa adda addaa hin argina. Haa ta'u habadu sadarkaa aanaarrallee teessee manneen amantoota cufamanii baadiyyaa keessaa cufamanii jiran jiru. Garuu galata rabbiiti qormaatuma keessa dhaabannee har'a sadarkaa kanarra geenyee jirramu waan ta'eef ani dhugaadha ammas ka waaqumatu beekaa saboriisi obboleessa keenya fiqirsa'ullee dhugaadha yaada isaas hojii isaas galata isaas dubbannee hin xumuru akka kootti dubbadhee hin xumuru maaliif waaqayyo bichaan Kidaana Mihraatiin haati keenya haa kanfaltuuf uummatatti bahee of ibsee maal jedhee hanga sadarkaa wanneerra ga'een sochiin akka deebi'ee lubbuu horatee akka hojii raga ta'u waan nu taasiseef ani guddaan isa galateeffadha waaqayyo biddiraata isaa haa deebisuu fi waan jedhu sanan kaasuu barbaada. Mar Mikael lebel, Mar Mikael lebel, Mar Mikael lebel, Mar Mikael lebel, barke asadekren bekeni bezema, mesmur asesete abate lantema. Babete abertai liberta aznai lesnalete bahirun kefele bederek indalfer abertan ejel bejeyaze Mar Mikael lebel, Mar Mikael lebel, Mar Mikael lebel, Mar Mikael lebel, barke asadekren bekeni bezema, mesmur asesete abate lantema, enkelf yaneqanyal የደጅ ደወሌ በሌሊት መጥቼ ቤቴ እንደሆነ በሄድኩበት ሁሉ ካፊያ ትነጠል የማር ወለላ ነው ሚካኤል ያንተ ስም ማር ሚካኤል ስለው ማርማር ለዋፌ መውደዴ እውነት ነው በምልጃ ተርፌ ማር ሚካኤል ልበል ማር ሚካኤል ልበል ማር ሚካኤል ልበል ማር ሚካኤል ልበል ባርከ አሳደግከኝ በቅኔ በዜማ መዝሙር አሰስተ አባቴ ላንተማ በሞቱ ቀጠሮ ሰርጌ ደገስክልን ምን አለ ባህራን ስታተርፈው ከሞት ዛሬም ታምርህን ትርገናህን አይተው ብዙዎች ይሉሃል ሚካኤል ሞት አንሳ ረዳኢ ምንዱባን በስደት ደጋፊ ከክፉ ከልለ